አሁን ደግሞ ስለ ልጆች አስተዳደግ ልናነሳ ወደድን። በተለይ ብዙዎቻችን አሁን ላይ ልጆችን እያሳደግንበት ያለው መንገድ አጠቃላይ የልጆች አስተዳደግ የነገ ማንነታቸውን የምንወስንበት ጭምር ነው። ለነገ ህይወታቸው፣ በራስ መተማመናቸው፣ ስኬታቸው አጠቃላይ የነገ ህይወታቸው ላይ የምናሳርፈው የዛሬ አስተዳደጋቸው እንግዲህ ከፍተኛ ሚና እንዳለው ይነሳል። የዛሬ ስጦታችን ነው እንግዲህ ነገራዊ ፍሬ አፍርቶ እንድንመለከት ምክንያት የሚሆነው ከቤተሰብ ባሻገር ደግሞ ሀገር የሚገነባበት ትውልድ መፍጠር የሚቻለው በዚሁ ሂደት ነው። እዚሁ ጉዳይ ላይ ቆይታ ልናደርግ እንግዳ ጋብዘናል። እንግዳችን ጆርጎ ድሪባ ይባላሉ። የልጆች አስተዳደግ ባለሙያ ናቸው። የልጆች አስተዳደግ ምን መምሰል አለበት፣ እንዴት ነው ዓለማቸውን እንዴት እንረዳ የሚለው ላይ አብረናቸው ቆይታ እናደርጋለን። እንኳን ደህና መጡ። ወደ ቀዳሚ ጉዳይ ስናልፍ ወላጆች በተለይ የልጆችን ዓለም ሁኔታ እንዴት እንረዳ? እሺ፣ አመሰግናለሁ በድጋሚ። ያው የልጆች ዓለምና የአዋቂዎች ዓለም ይለያያል። አንዳንዴ ሁሉንም ነገር ወላጆች አንተ አንስተዋል። ልጆቻችንን ስናሳድግ ማድረግ ካለብን ትኩረቶች አንዱ የልጆቻችን ዓለማቸውን የልጆቻችን ሁኔታ እንደ ልጆቻችን ሁኔታ መረዳት ነውና ወላጅነት በራሱ ጥሩነቱ ልጆች ሲኖሩን በጣም ተፈጥሮ ራሱ የሚሰጠን ደመነፍስ የምንለው ነገር አለና ልጆችን በደንብ የመረዳት የልጆችን ዓለም የመረዳት ስጦታ አብሮ ይሰጠናል ከወላጅነት ጋር። ያንን ግን ለማሳደግ ወላጆች ትኩረት መስጠት፣ ጊዜ መስጠት እና ከልጆቻችን ጋር የበለጠ ጊዜ ማሳለፍ ልጆቻችን እንዲያምኑን እንዲቀርቡን በማድረግ የበለጠ የልጆቻችን ዓለም የልጆቻችን ሁኔታ ልንረዳ እንችላለን። ያለምን ይጠቅመናል፣ እንዴት ማገዝ እንዳለብን፣ ምን ጋር ማገዝ እንዳለብን፣ ልጆቻችን ምን ጋር እንዳሉ ለማወቅና ከልጆቻችን ጋር ለመግባባት ይረዳናል። የልጆችን ዓለም ለመረዳት ከልጆች ማንነት ጋር ከልጆች ባህሪ ጋር አያይዘን ብናየው እና ከልጆች ችሎታ ጋር ብናይ ያ ትንሽ ፍሬም ያደርግልናልና የልጆች ባህሪን ስናይ ያው የልጅ ብዙ መታወቂያው ልጆች መጀመሪያ ስናስባቸው ጨዋታ መውደዳቸውን ነው ምናየውና ይሄ ለጨዋታ ቅርብ፣ ለሳቅ ቅርብ፣ ለመቦረቅ ቅርብ ልጆች መሆናቸው ማንነታቸው ነው። አንዳንዴ በጣም ትልቅ እንዲሆኑ አዋቂ እንዲሆኑ እንገፋቸዋለን። ግን የሚያድጉበት ጤናማ የሚሆኑበት እድገታቸው የሚፋጠንበት ስለሆነ ለልጆች እንዲጫወቱ እንዲቦርቁ ወላጆች በደንብ ማመቻቸት አለብን። ልጅ ላይ ራሱ ጤናማነት መጀመሪያ የሚታየው ልጅ መጫወቱ መቦረቁ ነውና ሌላ የልጆች ባህሪ ደግሞ ልጆች በጣም ሁሉም ነገር ይቻላል ብለው ነው የሚያስቡትና ይሄን ለማሳየት አንድ ሰዎችን ጥያቄ ጠይቅ ነበር፣ አዋቂዎችንና ልጆችን ጥያቄ ጠይቅ ነበርና ቀጭኔ ፍሪጅ ውስጥ ለማስገባት ምን ላድርግ እያለ አዋቂዎችንም ልጆችንም ይጠይቃልና አዋቂዎች ምን አሉት? በቃ ቀጭኔ ፍሪጅ ውስጥ ለማስገባት ተቆራረጣትና ቀጭኔ ፍሪጅ ውስጥ አስገባታለህ አሉት። ልጆች ሲጠይቅ ቀጭኔ ፍሪጅ ውስጥ ለማስገባት ምን ላድርግ ሲላቸው ምን ችግር አለው በቃ ቀጭኔ የሚያክል ፍሪጅ አምጣና አስገባት ይቻላል ብለው ነው የሚያስቡት። አይምሯቸው ክፍት ነው እና ይሄ በአዋቂነት የተማርናቸው መመጣጠን ሪሶርስ ማኔጅመንት ማለት የለም እነሱ ጋር በቃ ቀጭኔ የምታክል ፍሪጅ አምጣና አስገባት አሉትና ነፃ ነው አይምሯቸው። ያንን ክሬቲቭ እንዲሆኑ ከችሎታቸውም ጋር እና ከኢማጂኔሽን ችሎታቸው ጋር ልጆች ልጅ እንዲሆኑ ዓለማቸውን ስንረዳ ባህሪያቸውን ስንረዳ እንላቸው እንድንፈቅድላቸው ነው ይሄንን ማነሳውና ይቻላል ብለው ያስባሉ። ልጆች መጫወት የማንነታቸው ፓርት ነው፣ የባህሪያቸው ፓርት ነው። ጉጉዎች ናቸው። ብዙ ነገር ይጠይቃሉ፣ ብዙ ነገር ይነካካሉ፣ ብዙ ነገር ማየት ይፈልጋሉ። ያ የሚያድጉበት መንገድ ነው፣ ብዙ ነገር የሚያውቁበት መንገድ ነውና የልጆች ጉጉነት ያ ኪዩሪዮሲቲ ነው ሳይንቲስት የሚያደርጋቸው ብዙ ነገር እንዲያውቁ የሚያደርገው እሱንም እንዲቀጥሉበት እንዲጠይቁ በደንብ ልጆችን ማበረታታት አለብን። ልጆች ደግሞ ንጹህ ናቸው፣ ኢኖሰንት ናቸው፣ ቀና ናቸው። ምንም ከጀባ የሚባል ነገር የለም፣ ተንኮል የሚያስቡት ነገር የለምና ልጆች በዛ አይደል የሚታወቁት እና ይቅር ለማለት በጣም ቅርብ ናቸው። አሁን ገርፈናቸውም ቢሆን ወይም እንትን ብለን ቢሆን ተመልሰው ያሳዘናቸውንም ሰው መልሰው ለመቅረብ ያ ባህሪያቸው ማንነታቸው ችሎታቸው ጋር ስንመጣ ቅድም ያነሳሁት ማለት በጣም በምናቤ ማሰብ ትልቅ ችሎታ አላቸው። ኢማጂን ማድረግ አላቸው። ለርን አላረጉም እንደኛ ይሄ አይቻልም ስላልተባሉ ነፃ ናቸው። ወደ ግራም ወደ ቀኝ ወደ ጎንም አድርገው እንደፈለጉ ያስባሉና ይሄ ኢማጂኔሽን እንትናቸው በምናቤ ማሰብ አቅማቸው በደንብ ልናሳድግላቸው ችሎታቸውን ይገባል።
ሌላው ልናነሳ የምንችለው ልጆች በጣም አዳፕተብል ናቸው፣ ይለምዳሉ። ምንም አይነት ሁኔታ ውስጥ ብታስገቧቸው ከሁኔታው ጋር የመላመድ ችሎታ አላቸው። ሌላ የልጆች ችሎታ ከእድሜያቸው፣ ከልምዳቸው፣ ከእውቀታቸው የተነሳ ክህሎታቸውም የተወሰነ ነው። ስለዚህ ከልጆች ልንጠብቅባቸው የሚገባውም ነገር የተወሰነ ነገር ነው። በባህላችን ምን እንላለን? ልጅ ያቦካው ለራት አይበቃም እንላለን። ግን ልጅ ያቦካው ለራት መብቃት አለበት ወይ? ለራት መብቃት የለበትም። በቃ እንደ ልጅ ነው ችሎታቸውን ኤክስፔክት ማድረግ። ይሄን ለምንድን ነው ያልተገባ ጫና ያልተገባ ኤክስፔክቴሽን እንዳናረግባቸውና ልጅ እንዳይሆኑ እንዳንከለክላቸው ነውና ሌላው የልጆች ችሎታ ራሳቸውን ከአደጋ መጠበቅ አይችሉም። ሌላ ብዙ አገናዝበው ነገሮችን እንትን ብለው ራሳቸውን ፕሮቴክት ማድረግ ስለማይችሉ ይሄም አነስ ያለ ችሎታ በዚህ አላቸው። ማንነታቸውና ባህሪያቸው እንደዚህ ብናይ በዚህ ሂደት ውስጥ እንግዲህ የልጆቹን አስተዳደግ ውጤታማ ለማድረግ ልጆች ወላጆች ሊረዷቸው ወይም ሊያግዟቸው የሚገቡ ወይም ዋና ዋና ፍላጎት ልንላቸው የምንችላቸው ምን ምንድን ናቸው? የልጆች ፍላጎቶች ይሄንን አሁን ቅድም ያነሳናቸውን ባህሪያቸውን፣ ማንነታቸውን መረዳትና ለዛ የሚሆን ስፔስ ማመቻቸት ልጆቻችን ልጅ እንዲሆኑ ልጅነታቸውን በጣም ኢንጆይ እንዲያደርጉ ይረዳል። አንደኛ። ሁለተኛ ደግሞ ልጆች በጣም የደህንነት ስሜት እንዲሰማቸው በጣም ይፈልጋሉ። አራስ ልጆችንም ጨምሮ ሲያለቅሱ ከሰማችሁ የእናቱን ድምጽ የሰማ ትንሽ ልጅ እንኳን አራስ ልጅ እንኳን ዝም ይላል። ያ ምንድነው? እናት ያለች ደህና ነኝ ማንም እንትና ያረጋኝም የሚላልና አባት ያለልኝ እናት ያለችልኝ ደህና ነኝ የሚለውን የሴንስ ኦፍ ሴኩሪቲ የደህንነት ስሜት በጣም ለሁሉም ሰው ያው ሰርቫይቫል አለ መጀመሪያው ነገር ያ ደህንነት ልጆች እንዲሰማቸው በጣም ፍላጎታቸውን እሱን መረዳት አለብን። ለዚህ ነው አዋኪ ከሆኑ ነገሮች ቤታችንን፣ ሁኔታዎችን፣ ልጆችን መጠበቅ ያለብን። ደህንነት ሲሰማቸው ነው የሚረጋጉት፣ ጤናማ የሚሆኑትና እድገታቸው ጥሩ ይሆናል፣ ሰላማዊ ይሆናሉ። ሰውነታቸው ከመረበሽ ከተለያየ ፍርሃት ሲወጣና ስራው ላይ እንዲያተኩሩ ያደርጋል። እድገታቸውን ከበሽታ የመከላከል አቅማቸው፣ ጤንነታቸው ስለሚኖር ልጆች በመጀመሪያ ደህንነት ሊሰማቸው ይገባል። የአካልም የስሜትም የዋስትና ደህና ነኝ በቃ እናት ያለች አባት ያለ የሚል ነገር ወላጆች እሱን ፍላጎታቸውን በደንብ ልናሟላላቸው ይገባል። አንደኛ የደህንነት ስሜት፣ ሁለተኛ ልጆቻችን የመማር ፍላጎት አላቸው። ብዙ ነገር ማስተማር፣ ብዙ ነገር ማሳወቅ ወላጆች ይጠበቅብናል። እኛ አዋቂዎች ስለሆነ በብዙ ሂደት አልፈን ስላወቅን ልጆቻችንን ብዙ ነገር የሚያውቁ ይመስለናል። ልጆች መማር አለባቸው። ልጆች ደግሞ ባህሪያቸው መገራት አለበት፣ ኮሬክት ማድረግ አለብን፣ መቅጣት አለብን ሲያጠፉ። ያለምን ይረዳቸዋል። ትክክል የሆነና ያልሆነ ነገር ለማወቅ ይረዳቸዋል ልጆችን። በተጨማሪ ደግሞ ሲቀጡ ምን ይሰማል? እኔ ካጠፋው ቀጣለሁ፣ ስለዚህ ሌላውም ሰው ካጠፋ ስለሚቀጣ ደህና ነኝ፣ ሴንስ ኦፍ ኦርደር አለ ማለት ነው ብለው እንዲያምኑ ያደርጋል። ሌላው ደግሞ ልጆችም ሲያጠፉ መቅጣታችን ጥቅሙ የጥፋተኝነት ስሜት፣ ትንሽ ልጆችም ቢሆኑ ስህተት ስለሚያውቁ የጥፋተኝነት ስሜት ይሰማቸዋል። ያን የጥፋተኝነት ስሜት ተቀጥቻለሁ በቃ ብለው ሪሊፍ ያገኛሉ። ከዛና ልጆች መቀጣት አለባቸው። ልጆች ቀድማ አንስቻለሁ መጠበቅ አለባቸው፣ ፕሮቴክት መደረግ አለባቸው። እነዚህ ነገሮች እያየን የልጆችንም ባህሪ ለእድገታቸው የሚያስፈልጉትን ማድረግ እንችላለን። መቀጣት ሲሉ እንደው ልጆች እንዴት ነው መቅጣት ያለብን? ብዙ ጊዜ ሰው እንዴት መቅጣት እንዳለበት አያውቅም፣ የሚገርፍ ይኖራል። አሁን ደግሞ ማለት ካለንበት ታይም አውት የምንለው ማለት ነው ከለላ አልቆ ማስቀመጥ አለና እንዴት ነው ልጆች መቀጣት ያለባቸው? በቅጣት ያው እንስማማለን። መቀጣት የለባቸውም የሚልም አንዳንድ የወላጅ አስተሳሰብ አለ። ግን መቀጣት ጥቅም እንዳለው ቅድም አንስተናል። ሀገራት ዜጎቻቸውን ይቀጣሉ፣ እስር ቤቶች አሉ። በቃ ሁሉም ሰው ሲያጠፋ ይቀጣልና ያ ለልጅ ኤክሴፕሽን መሆን የለበትም። ልጅን በጣም ስለምንወዳቸው በጣም ስለምንሳሳላቸው አለመቅጣት ትክክል አይሆንም። ትክክል ያልሆኑ ባህሪዎች መቀጣት አለባቸው። በተለይ ደግሞ ልጆች ላይ አመጽ፣ አለመታዘዝ መቀጣት አለበት። ኦርደር መልመድ ስላለባቸው እና ስንፍና፣ ልጆች ጋርም ስንፍና ስላለ ሁለቱ ነገሮች ወላጆች ማለፍ የለባቸውም። ልጆቻቸው ትጉ መሆን አለባቸው፣ መስራት አለባቸው ለራሳቸው ሲባል ለነገ እና ኦርደርን፣ መታዘዝን፣ አመጽኝነትን እና ስንፍናን በደንብ መቀጣት አለበት። እንዴት መቅጣት የሚባለው የተለያየ አከራካሪ ነገሮች አሉት። ጥናቶችም የተለያየ ነገር ነው የሚያሳዩሽ። አንዳንዶቹ ጥናቶች ለምሳሌ አሁን አከራካሪ የሚሆነው በልምጭ መቅጣት ነው። በልምጭ መቅጣት ትክክል አይደለም ብለው የወሰዱ ሀገራትም አሁን እንኳን ይሄን ነገር መልሰን እናስገባው በቂ ታይም አውት እንሶን በቂ ሆኖ ስላልተገኘ ወላጅ ኃላፊነት ወላጅ ይሆን የወላጅ አንጀት ይባላል። ቢጨክም አይጨክንም ልጁ ላይና የተመጠነ ቢቀጣ የሚሉ እንትኖች አሉ። አይ በፍጹም
በልምጭ ደግሞ መቀጣት የለበትም በምክርና በታይም አውት በእንደዚህ ደግሞ መቀጣት አለበት ብለውም የሚያነሳሉ። ግን ምንድነው የሚያስማማ ልጆችን መቅጣት ያስፈልጋል። ወላጆች ደግሞ ተመጣጣኝ የሆነ ቅጣት ለልጆች መቅጣት አለባቸው። እንዴት የሚለው እንደ ወላጅ ሁኔታ ሊወሰን ይችላል። ጆርጎ ድሪባ የልጆች አስተዳደግ ባለሙያ እዚህ ድረስ መጥተው ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። እኔም ለእድሉ አመሰግናለሁ።